ስቀሉት ቅበሩት ምናምን ልትለን አትችልም። የተከበረው የወደድነው ልክ ነህ ፍቅር ሰጣት። አዎ ሁላችንም እንደዚህ አይነት ፍቅር በመገን ትወና ነበር እያልን ነው። መጨረሻው አያምርም አላማረም። መጨረሻው ሲያምር ሲንከባከባት አብሯ ሲቀጥል ምናምን ስናይ ልክ ነው። ትወና አልነበረም የምሩ ነው ሲወዳት ይነ ካሜራ ደቅኖ እየሳመ ካሜራ ደቅኖ ልሙትልሽ ልቆረጥልሽ አለ። ከካሜራ ጀርባ ደግሞ በስምምነት እንለያይ ስማችን ገናና ነው የሚል ትርክት ሰርቶ ተለያየ። ይሄንን ሰው አክብሪ ወይም አድንቂው በተለይ ላከብረው አልችልም። ይሄኔ ጌታ እኛ በዚህ ሰዓት ብዙ ችግሮች አሉብን። ወርዶ ሲሰራ ህዝብን ሲረዳ ከህዝብ ጎን ሲሆን ለሞቱት ፍትህ ሲጠይቅ አብሬያችሁ ናችሁ ሲለን አዎ የህዝብ ልጅ ነው እንላለን። ከዛ ውጭ ግን የራሱን ቤተሰቡና ዘር ማንዘሩን ሊያወድስ ሲመጣ አክብሪው በተለይ ላከብረው አልችልም። ኢትዮጵያ 86 ብሔር ብሔረሰብ ሀገር እንደሆነች ነው ምናምነው የምናውቀው። እሱ የፈለገውን ካለማት ሰዎች ጋር ለማስተዋወቅ ጎጥ ውስጥ የሚገባ ዘረኛም ጭምር ነውና ይቅርታ አድርግልኝ ወንድሜ። ለአዶና ለጃኒን ተጠቅሞ ተንተርሶ እዚህ ጋር ደረሰ እንጂ ምንም አይደለም። አመሰግናለሁ። ካሚን ሲያንስዬ እናመሰግናለን። ምላሽ እሰጣለሁ ትላለህ ሶፎንያስ። ካሚን ሲያንስ ምላሽ ደግሞ እንድትሄድበት የምፈልገው አሜሪካን ለአሜሪካን ራሱን ነው ሲያስታውቅ የነበረው። እዚህ ላይ ስሜን እጽፋለሁ ማለት የመጣው ቆይ የሰራው ምናምን ያልከው ኢትዮጵያን ለራሱ ሲል ፌመስ አመጣ። ራሱን ሊያስፈምስ ፈለገ። ከፌመስ ጋር አብሮ ተጠግቶ በቃ የሚፈልገውን አረገ እንጂ ለጃኒ ምንም እኔ ባይዘዌይ ማለት ነው እስከ ተወሰነ ጊዜ ጀምሮ ከሱ ጋር በዛብኝ እየመለስኩ ልሂድ። ይሄንን እየሰራ ላልከው ነገሮች ምንም የሰራው ነገር የለም። አሜንዬ በደንብ ገልጸዋለች። ይሄን ለማለት ነው የሰራው ነገር እንደሌለ እወቅ። ሌሎች ሰው ናታ። እሺ እኔ አንድ ፕሩቭ ላድርግ። በነገራችን ላይ አንድ ፖይንት ይዤብሻለሁ እህታችን አሚሳ። ከጆን ዳንኤል ጋር ማች ልታደርጊ ሞክረሻል። ይህ ልጅ አሜሪካ ሄዳል የራሱን እውቅና ለመስጠት አሜሪካ ድረስ ተጉዟል። ተሳስታችኋል። አሜሪካ ድረስ የሄደው የ100 ህፃናትን ልጅ ህክምና ፕሮሰስ ለማስኬድ ነው። ለልመና ነው ሄደው። ከገባችሁ ከተረዳችሁ ማለት ለራሱ ክብርና ዝና አይደለም ሄደው። ገባችኋ? ይሄን ነገር እዚህ ነው ያስጀመረው። በዛ ትንሽ ልጅ አስጀመረ። እስከ 100 ህፃናት የሚሆኑ ህፃናቶችን ለማሳከም አሜሪካ ድረስ ሄደ። ለመተቸት ወይም አንድን ሰው ስለጠላ ነው የሰራውን ነገር ወደኋላ ትተን ትንሽዬዋን ነገር እያነሳን ያንን ሰው የምንወቅስ ከሆነ እንደ ህዝብ የእውነት ወድቀናል። መሆን የለበትም። እንዴት ክብር ሰጣት? እሷን ተንተርሶ ነው ፌመስ የሆነው። ተሳስታችኋል። መጀመሪያም ፌመስ ነበር። 1.ምናምን ሚሊዮን የነበረው ተከታይ የነበረው ልጅ ነበረ። ከድሮም አንስቶ ማንኛውም ሰው የሚያየው ልጅ ነበረ። በእርግጥ አጸያፊ የሆነ ነገር በኢትዮጵያ ምድር አጸያፊ የሆነ ነገር ነው ይዞ የመጣው። ለስምም መጥራት የሚከብድ ነገር ብለሻል። ለማስተማሪያነት ነው። እኔ ከህይወቴ እንደዚህ አይነት ነገሮች ነበሩ። ማንኛውም ሰው እኮ ከኃጢአት ወደ ጽድቅ ሲመጣ ያሳለፈውን ኃጢአት ወይም የሰራውን መጥፎ ነገር ተናግሮ ወደ ጽድቅ የሚገባው ገባሻ? ለማስተማር ያክል ነው። እኔን አልጠቀመኝም፣ ጎርቶኛል፣ ሞራሌን ሰብሮኛል፣ ይሄ ነገር ልክ አልነበረም፣ ጥሩ አይደለም እያለ ነው ሲያስተምር የነበረው። የነበረበትን የሰውነት መዋዠቅ የነበረበትን የእጦት ችግርን እንዴት አድርጎ የሰው ልጅ መውጣት እንዳለበት እያስተማረ የነበረ ልጅ ነው። ከጆን ዳንኤል ጋር ጭራሽ ማች ልታደርጓችም አንድ ማዳበሪያ ዱቄት ስለተሸከመ እረርቷል ብለሽ ልታስቢያች 100 ህፃን አስቢው እስኪ። አንቺ አንድ ህፃን እንዲታከም ማድረግ ትችላለሽ? አንችልም። እኛ ምን ሰራ ጆን ዳንኤል? ታብታብ እያለ ነው የሚውለው። እስኪ ይሄ ልጅ እንደው ለገንዘብና ለጥቅም ፍላጎት ቢኖረው እየገባ ጌም አይጫወትም? ይጫወት ነበር አይደለም? ግን ይሄ ልጅ አላማው አንዳው ላይክ መውጣትም ይፈልጋል፣ በቃ ይበልጥ መሄድ ይፈልጋል። ሁለት ደግሞ ግን አገሩን እየረዳና እያለማ ነው መሄድ የሚፈልገው። ከተረዳችሁ ማለት ነው። ይሄ ልጅ አሁን ትንሽ የመንግስት ጫናም ስላለበት በቃ ጀስት በመንግስት ጫና ስር ነው እያልሻለሽው። ዘር ውስጥ አትክተቱ። ዘር ውስጥ መክተት የለብንም። እኔ ጀስት ዘሬ ሆኖ አይደለም፣ ግን ዘር ውስጥ ጭራሽ በዚህ በኩል አዶናይን ዘረኛ ነው ልትዩ አትችይም። ስላወራ ትግረኛ ነው የሚወራው እሷ ስላለች ምናምን፣ ይሄ ውሸት ነው፣ ፎልት የሆነ ነገር ነው። እንደዛ ቢያስብ ኑሮ ብዙ ነገሮች ማድረግ ይችል ነበረ። ገባሽ? አሜሪካን በሄደበት ሰዓት ጥገኝነት ጠይቆም እዛም ስለ ትግራይ አቀንቃኝ ሆኖ መቀመጥ የሚችል ልጅ ነው። ግን አልፈለገውም ያንን። በቃ በመንግስትም እጅ ተይዞም ቢሆን ይሄ ልጅ እያደረገ ያለው በቃ እውቅና መስጠት ነው። ለሀገሩም እውቅና ይሰጣል፣ ለራሱም ጀስ ማግኘት ያለበትን ጥቅም ያገኛል። የሰው ልጅ ነና፣ ምክንያቱም የሆነ ነገር በጎ ነገር ስንሰራ እኛም የሰው ልጅ ነን። ለምንበላው ለምንጠጣው ጥቅም እንፈልጋለን፣ ግዴታ ነው።
ግን ጥቅሟን ብቻ አንስተን የሚሰራውን በጎ ነገር ውድቅ ካደረግን የተሳሳተ ሶፎንያስ ንገረን 170 ሰዓት እንደታከሙና እንደዳኑ ንገረኝና እኔ አሁን ሄጄ ቪዲዮ ከፍቼ ላሳይልህ አዲስ አበባ ስላለው አሳየኝ ንገረኝ እሱ ስላወራልህ ነው እንደምሰማልህ አሳየኝ የት ነው ታከሙ ስላወራልኝ አይደለም ኦፊሻሊ የሆነ ነገር ነው ስላወራልኝ ንገረኝ የት ነው አዲስ አበባ ስላለው በቪዲዮ እኮ እየቀረጸ እኮ አሳይቶሻል እኮ ከዚህ በላይ አሳየኝ የት ናቸው ግቢ ፔጁ ጋር እኮ ለዚህ ነው አሁን አንዳንዴ ሳናያን ፍርድ የሚባለው ለዚህ ነው ፔጁ ላይ ግቢ አይቼ ልፍረድ ወንድም አለ የት ናቸው ሆስፒታል ንገረኝና 170 ያሳከመ የሱ ቪዲዮ ተው እሱ የሰራውን ድራማ እንደነገረኝ አይደለም የምፈልገው አንተ 170 ህጻናት አሳክሟል አሜሪካን ሄዶ ለምኑ ላልከኝ ንገረኝና የትኛው ሆስፒታል ነው ሄጄ 170 ኢትዮ ኢስታንቡል ሂጂ ማወቅ ወይ መረጃ መሰብሰብ ኢትዮ ኢስታንቡል ሆስፒታል ማን ነው ምንድነው በለ ጠይቅ በመጀመሪያ የግለሰብ ሆስፒታል ጠይቀው ማኔ ባይና ይቻለው ከውጭ ድረስ ሐኪሞች መጥተው በነፃ ታክሞ ይዳንም የለም ወንድም አለም ይይርክ ጭፍናቱኝ የሰው ልጅ ስጠይ በሐሳብ ነው ገባሽ አይደለ ጭፍን ሆነን ወይም ዝም ብለን በራሳችን አመለካከት ሰው መንቀፍ የለብንም ግን እኔ በመረጃ ይቻለው ይሄ ልጅ ሲያሳክማቸው ሲታከሙ ሳኖቹ እኔ ይቻለው ጥቁር አንበሳ ነው ወንድም አለም ይልክ በነፃ ሪፈር ተጽፎላቸው ኢቭን ልንገርክ በጤና መድን ተጽፎላቸው የሚመጡት ከኢትዮጵያ የተሰባሰቡት የልብ ህሙማን ተቋም ያለው ጥቁር አንበሳ ነው የኔ ወንድም ኢትዮ ኢስታንቡል ሆስፒታል ሂጂና ይብትለኝ የነጻት አይደለም ሀብታም የሚታከምበት ነው እሱ ሊያስተዋውቅ የሚሄደው ያዳምጪኛ እሱ እንዲሆን ያደረገው ለምንድን ነው አሜሪካ የታደለ ነው በነጻ አላሳከመም እኮ እሺ ያንተ አላሳከመም ካልሽ መረጃውን ይዘሽ ነይና ተከራከሪ እውነት የሆነ ነገር መረጃውንማ እየነገርኩሽ እኮ ነው በቪዲዮ የተደገፈ መረጃ እየነገርኩሽ ነው አንዴ አሜን ሲያንስ ሶፎንያስ በተረጋጋ መንፈስ አድርጉት እንትን ነው ስሜታዊ ሆንክና ሶፎንያስ አሁን እኔ ሳብራራ በማለት አሁን በአካል ቢሆን ድብድብ የምትደባደብ ነው የምትመስለው ሶፎንያስ ውሃ እየጠጣክ ምንም ችግር የለም እናንተ ሁለታችሁ ላይ ነው እያወራችሁ ያላችሁት ሁለታችሁ ስለሆናችሁ መለለሳችሁ ላይ ግርግር ስለሌለው ጥሩ ነው ግን ተረጋጋ ወንድም አለም ውሃ ጠጣ ራስንም ተቆጣጠር አሜን ሲያንስም ደግሞ ማስረጃ ያምጣልኝ የምትዩን ነገር የመጠየቅ መብት አለሽ አንተም እንደዛው እሷን የመጠየቅ መብት አለህ እና አሳጥሩልን የሚመቻችሁ ኮፒ ሊንክ 5 ጊዜ አድርጉ ታፕታፕ ስራ ያልያዛችሁ ሻይ ቡና እየጠጣችሁ ያላችሁ ታብ አድርጉ እናመሰግናለን ቀጥል ሶፎንያስ አመሰግናለሁ እኔ በሐሳብ ላይ መሀል ስለገባችሁ ቢኑ ጣልቃ ስሜቴ ሆኜ ሳይሆን ያው አንዳንዴ የሆነ ነገር ስንናገር የሰው ልጅ ማዳመጥ አለበት ስናዳምጥ ነው መስማት ማለት የሆነ መስማት ብቻ ጥቅም የለውም ስናዳምጥ ነው የሚገባን እና እኔ አሁን ስለ አዶናይ እየተናገርኩ ነው አሜሪካ ድረስ ሂዶ የሰበሰበው ገንዘብ አለ ምን ያክል ገንዘብ ነው ምን ያክል ህፃናት የሚታከሙበት ነው አይቻለሁ በቪዲዮ በተደጋጋሚ ልጆቹ ኤኒ ሆስፒታል ለምንድነው የሀብታም ሆስፒታል ነው በነፃ ይታከም እኮ በነፃ እንዲታከሙ እኮ ሂዶ ነው ለምኖ ከአሜሪካ ድረስ ሂዶ ብር አሰባስቦ የመጣው እንዲታከሙ ነው በነፃ እዛ ቦታ ላይ የሀብታም ስለሆነ ምናምን አይደል እነሱም ተባብረው እነሱም ባንድ ላይ እጅ ፈጥረው ነው ወደ አሜሪካ ልከውት ብር ሰብስቦ ለገቢ ለድርጅቱ ገቢ ተደርጎ ከውጭ ድረስ ሐኪሞች መጥተው ታክመው እኔ አይቻለሁ ስላየሁኝ ያየሁትን ነገር አልክድም ጭፍኑኝ ገና ለገና በሆነ ምክንያት የሆነ ሰው አልተመቸኝም ብዬ ያችን ድክመቱን ብቻ አንስቼ ሰውን ልነቅፍ ወይም እንትን ልል አልችልም ምክንያቱም ያየሁትን ነገር እውነታ ተመርኩዞ ነው የማወራው እና ቅድም በተናገርሽው ነገር ደግሞ አዶናይ ጃኒን ተመርኩዞ ነው ፌመስ የሆነው ላልሽው አዶናይ መጀመሪያም ፌመስ የነበረ ልጅ ነው እሷን መመርኩዝ አይጠበቅበትም አብረው ቫይራል ወጡ እንጂ ብቻዋን እሱን ሰፖርት ያደረገችው ነገር የለም እንድታውቁት የምፈልገው ነገር ጀስት ፈለገችው ወደደችው ተመቻ አንድ ላይ ሆኑ ኮላብ አደረጉ ሌላ ነገር የተለየ ነገር አይደለም እሷን መጠቀሚያ አድርጎ ምናምን እንዴ ለምንድን ነው መጠቀሚያ የሚያደርገው ቀረበችው እሱ መጥቶ እሺ አንቺ ብሎ አልቀረባትም ከአንድም ሁለት ላይቭ ሪከርድ አይተናል የነበራቸውን ኮሚኒኬት አይተናል በአንድ ላይ የሁለቱም ስምምነት ነው እንዲቀራረቡ ያደረጋቸው እንጂ እሱ ስራዬ ብሎ ሌላ ሰው ድል ስጪ 24 ሰዓት ያወራ ነው እንዴ እሱ ሌላ ሰው ድል ስጪ እንዴ ለምን ይደብርሻል ለውራ እንጂ ምን ነው እኔ አንድ ጥያቄ ልጠይቅ እሱ የሚወዳት ከሆነ የሚያፈቅራት ከሆነ መቼም በአንድ ሳምንት አልተጣሉም ካናዳ ሲሄዱ ለምን እሱ መነጋገሪያ የሚሆን ስለሚፈልግ ነው እንጂ የኔ ፍቅር ብሎ ማስተዋወቅ ለምን አስፈለገው በአንድ ሳምንት የሚለያይ ከሆነ ሁሌ መነጋገሪያ መሆን ስለሚፈልግ ነው የኔ ፍቅር ብሎ ደግሞ ያስተዋወቃል ሰው ያንን ተንተርሶ ምክንያቱም የኢትዮጵያ ሕዝብ በተለይ እኛ ሴቶች ሆነ ለትንሽ ነገር እንደምንገዛ በደንብ ጭንቅላታችንን ስለሚያ እኔ ፍቅር በሚል ሙድ ገባ እንጂ ስለሚወዳት ነው ብዬ ማመን ይከብደኛል እኔ አሁን በሆን ማለት ነው
ስለዚህ በጣም ተጠቅሞባትም ማለት ተጠቀመባትም ማለት አሁን ላይ ያለው ደረጃ የደረሰው ደግሞ እስቲ እንጥላል በሚለው ነገር እናያለን። ለሴት ልጅ ጊዜ ጉዳይ ነው። ታወራበት ረጅም ሰዓት አወራ። ይሄን ወንድም አውሪ ተረጋጊ። ሀሳብ ልሰጣት ነው። ተረጋጊ እንጂ ምን ሆነሽ? ኧረ ወንድም የታረኛ እሷን አታወራበት። በቃ እኮ ተረጋጊ። ሀሳብ ልሰጣት ነው። ምንድነው? አንተን ጥያቄ ልጠይቅ። ሀሳብ ላይ እኔ ሀሳብ ልሰጣት ነው። እኔ ደግሞ ጥያቄ ልጠይቅ። እሺ ተራ በተራ ነው የምናወራው ጋይስ፣ ዝም ብላችሁ ሚዩት እንዳታነሱ። ከዛ ውጭ ንስሯ ተራሽ ደርሶ ነው። ሶፎንያስ ጨረሰ ወይ? አይ እህታችን ሀሳብ ያነሳችው ሀሳብ አለና ለእሷ መልስ ሰጥ ነበረ። እሷ እሺ ንስሯ ቀጥይ። መልካም እሺ እሱ ከጆን ዳንኤል ጋር በባለፈው እንደዚህ ብሎ አለ። ከጆን ዳንኤል ጋር የሆነ በሱ ያላመናት ነገር ቢኖር በአለም ለምን ጃኒ ፍቅረኛዬ ናት ብሎ አስተዋወቀ? እሱ እኮ ጥቅም ስለሚፈልግ ይሄ ህዝብ ፍቅር እርቦታል እና እሱ ጥሩ ወንድ ነው ለፍቅረኛው ያለው ቦታ በአለም አስተዋወቃት ብሎ ሰው ግር ብሎ እንዲከተለው ስለፈለገ እንጂ እሷን ወዷት አይደለም። እኔ ሁለቱም ደጋፊ ነበርኩ፣ እወዳቸዋለሁ፣ እሱንም እወዳለሁ። እሱ ጥሩ መስሎኝ ማለት ነው። እና እሱ በአለም ፍቅረኛዬ ናት ብሎ ካስተዋወቀ በኋላ ሳይውል ሳያድር እንዴት በአንድ ቀን ወንድ ልጅ ይወስናል? እነሱ እኮ ሮብ ዕለት አይተናቸው አብረው አይተናቸው ሐሙስ ዕለት ነው ተለያይተናል ብሎ ያወራው። በጣም ይቸኩላል። በጣም ለራሱ ነው በቃ የሚኖረው። እሱ ለራሱ ነው የሚያገበግበው። ለኢትዮጵያ ህዝብ የምትሉት ምንም ነገር የሰራው ነገር የለም። እሱ እውቅናን ለማግኘት ጥሩ ነው ለመባል ነው እንጂ ለልጅቱ አስቡ አይደለም። ኦኬ እሱ በጣም ከጓደኞቿም ካለያየ በኋላ ከሁሉም ካቀራረበ በኋላ ስልጥን ብላ በተቀመጠችበት ሰዓት በአንድ ቀን እንዴት ይሄ ሁላ ሊሆን ይችላል? በአንድ ቀን ተለያየ ማለት ይቻላል እንዴት? እኔ ይሄን ለመጠየቅ ነው። እሱ ጥያቄ ልጠይቀው ድጋሚ ማሪያውራ ጥያቄ በጥያቄ ላይ እንዳትደራርቡ፣ ሚውት አታንሱ ባንዴ። ኦኬ ሀቢብቲ ጥያቄ መጠየቅ የምፈልገው ምን መሰለሽ፣ አንዴ ብቻ የምትቀድመው እህታችን ከላይ ያለችው ስለሆነች ቀጥይ። እሺ ሁለት ማናጀር ያላቸውን ሰዎች ማመን ትንሽ ይከብደኛል። የኔን አስተያየት ነው የምሰጠው። አዎ የግልሽ ነው። እሷም ማናጀር አላት፣ እሱም ማናጀር አለው። ስለዚህ እነዚህ ሩት እንደ ማርኬቱ ነው። አሁን በጣም ከመጀመሪያው ጀምራችሁ ድምፅሽ ተቋርጧል፣ እየተሰማን አይደለም። ኮሜንት ይሰማችኋል? አይሰማም። ማነይ አይሰማም፣ ተቋርጧል። እሺ ውዴ አሪፍ ነው። ሁላችሁም የየግላችሁን ሀሳብ ማውራታችሁ ጥሩ ሆኖ ሳለ ግን ጥያቄን በጥያቄ አታድርጉት። የራሳችሁን አስተያየት ልትሰጡ ነው የገባችሁትን። ነጽዬ ጥያቄ አትደራርቡበት። ሶፎንያስ ላይ አሚን ሲያንስና ሶፎንያስ ሲጀመሩ የፈለኩት ነገር መሰለሽ መጀመሪያ የራስሽን ሀሳብ ስጪና ከዛ በኋላ ጥያቄ ካለ ሀቢብቲ ምን መሰለሽ እኔ ተጠቅሞባታል ብዬ ነው። ምክንያቱም አንድ ወንድ ልጅ ሴትን ልጅ ካፈቀራት በዚህ ፍጥነት ሊለያት ይችላል ብዬ አልገምትም። ምክንያቱም ፍቅር ከባድ ነው አይደል? እኔ እንደዛ ብዬ ነው ማለት። ምክንያቱም እሱ በጣም እኔ ተረዳሁት ነገር ከሱ ምን መሰለሽ በጣም ነገራቶችን ሰርቷል። በጣም ተናግሮ ሰው ማሳመን ይችላል። ልጅቷ ደግሞ እንደተረዳሁት ከሆነ ሰው ተናግራ ማሳመን አትችልም፣ ከሰው ጋር መግባባት አትችልም። ምክንያቱም እሱ ከጓደኞቿ ጋር ሊያያል። ኤኒዌይ ስለ ጆን ዳንኤል ተናግሯል። ከጆን ዳንኤል ጋር የነበራትን ነገር እኮ ያውቅ ነበር አይደል? ይቅርታ ብሎ ነው የመጣው፣ ተስማምቶ ነው የመጣው። ስለዚህ እሱ እኮ በቃ እዛ ጋር ፉርሽ ሆኗል። ማለቅ ያለበት ነገር ነው ብዬ ነው ማለት። ስለዚህ እኔ እስካሁን ባለው ነገር እሷ ላይ እየተጠቀመባት እየፎገራት እዚህ ደርሷል ብዬ ነው የማስበው። እና በዛ ላይ ማለት ነው እሷ ለሁሉም ሰው ፍቅረኛ ናት ብሎ ለዴላም ፔጅ ሲነግረው ራሱ በራሱ ቪዲዮ ነው የለቀቀው። ራሱ ነው የቀረጸው። ምናልባት ለዴላም ፔጅ ማለት ፍቅረኛ የለኝም ማለት ላይፈልግ ይችላል፣ አለኝ ብሎ መናገር ፈልጎ ሊሆን ይችላል። ኦኬ ግን ቪዲዮን መልቀቅ አይጠበቅበትም። ምክንያቱም ኢትዮጵያውያኖች ነን ያየነው ያንን ቪዲዮ መልቀቅ አይጠበቅበትም። ግን እሱ ሁሌ መነጋገሪያ እስቲ ትናንትና ማታ አምጥቶ የተናገረው እኮ መነጋገሪያ መሆን ስለሚፈልግ ነው። በቃ ሌላ አዲስ ነገር የለውም። መወያያ መነጋገሪያ መሆን ስለሚፈልግ ነው። እኔ ደግሞ ሳስበው ይመስለኛል እውነተኛ ጸብም የላቸውም ወይ መጀመሪያም እውነተኛ ፍቅር የላቸውም ይመስለኛል። እሷ ስራዋን ስለተወች
ከጓደኞቿ ጋር እንደ ልብ ጌም መጫወት ስላልቻለች ነፃነቷን እንዳሻንጉሊት ሆና ስለነበረ ይመስለኛል ይህንን ነፃነት እሷ የፈለገችው ነው የሚመስለኝ። ምክንያቱም ካለው ነገር አንፃር ትናንት ካየኋት ነገር አንፃር እሷ ነፃነቷን ያወጀች ነው። እንደዛ አድርጌ ነው የምቆጥረው። እና እኔ ለሱ የምጠይቀው ጥያቄ ምንድን ነው? ለምን ማስተዋወቅ ፈለገ? በቃ ለምን ቪዲዮን መልቀቅ ፈለገ? ኦኬ ለሱ መንገድ ፈልጎ ሊሆን ይችላል፣ ብቻዬን አይደለሁም ማለት ፈልጎ ሊሆን ይችላል። እሱ ኦኬ። ግን ለምን ቪዲዮን ለእኛ ማጋራት ፈለገ? በማግስቱ ሊለያል ዋይ? እሺ ለሶፎንያስ ያለሽን ጥያቄ በመጨረሻ ማቅረብ ይቻላል። ቅር ብሎሽ እንዳትውጪ ልጠይቀው የምትሆን አቅርቢለት። የጠየኩትኝ እኮ እኔ የጠየኩት ጥያቄ ምንድን ነው? እሱ ለሰው የሚወዳት ከሆነ እንደዚህ ካደረገ ይህንን ሁሉ ነገር ማለት መጀመሪያ ፍቅር ከነበራቸው አሁን ያሳየውን አይነት ፍቅር ከነበረ ድራማ ካልሆነ እኔ ይመስለኛል የነበራቸው ነገር ድራማ ነው ባይዘ ማለት እኔ እውነተኛ ነገር ነበራቸው። ይሄ ምንድን ነው? አብረን እንስራና ኮንተንት ነው ብዬ ነው የምገምተው። እስከዛሬ የነበረው ነገር ኮንተንት ነው። ሰውን በኮንተንት ሙትሸወዱት እንጂ ፍቅር ነው ብዬ ማመን አልችልም። ምክንያቱም ፍቅር በዚህ መልኩ ሊያልቅ አይችልም፣ አያልቅምም ደግሞ። ካልሆነ ደግሞ ምንድን ነው እይታ ፈርተው፣ በተለይ ጃኒ አሁን ያለችበት ነገር ስሟ እየጠፋ ስለሆነ ምክንያቱም ከእሱ ጋር ከሆነች ጀምሮ በተለያየ መንገድ ነው ገባች። ሰዎች እያጠቋት ሁሌ መነጋገሪያ መሆን ስለሰለቻት ይህንን መንገድ የመረጠችው ሊሆን ይችላል ብዬም ገምታለሁ፣ ስለሰለቻት ማለት ነው። ግን ከዛ ውጭ ግን ለምን እሱ መለየት ክፍል ለምን ማስተዋወቅ ፈለገ? ለምን ቪዲዮን ለራሱ ብቻ አላስቀመጠው መነጋገሪያ? በዛ ላይ ለምን ተለያይተናል ብሎ ማጋራት ፈለገ? ቀስ በቀስ እኮ ነገሮች ያበቃሉ። ሰውም እኮ ላይጠይቃቸው ይችላል አይደል እንዴ? ማለት አብረው ባለመስራት ከስንት አንድ ቀን በመታየት ምናምን ፍቅር ማቆም ይችላል። እኔ እንደዛ ብዬ ነው ማምነው። ለእሱ መልስ ሰጠኝ። እሺ ነጽዬ እናመሰግናለን። ዛጎል ያንቺ ተራ ነው ውዴ፣ ሀሳብሽን መናገር ትቻለሽ። በእኔ ተራ ሌላ ሰው ያወራ። በጣም ይቅርታ የሆነ ቦታ ላይ። እሺ መልካም። ለናድራ እድል ስጫት። ናድራ እድል ሰጥተንሻል። እንደዚሁም ደግሞ አብሳላትዬ ዌልካም፣ እንኳን ደህና መጣሽ። የሚመቻቸው 5 ጊዜ ኮፒ ሊንክ አድርጉ። ሻይ ቡና የምትሉት ሀብታብ ግዴታ አይደለም። እሺ ናድራ። እኔ ያው ቅድምም አሚንም በደንብ ተናግራለች እና አንዳንዴ ለድራማ ነው የመጡት። ድራማቸው ሲያልቅ እኔ እሱን ነው ይሄንን ድል የምችለው። እሱ ሜንሽን አለው እሷን ተጠቅማል ብያለሁ። ነገር ግን ስፔሻሊ የእሷ ተከታዮች የሆናችሁ ተነጋግረውበት ከሆነ ይሄ ለኦዲየንሱ ቫሊዩ ማሳጣት፣ ኦዲየንሱን አለማክበር ነው። ቢኮዝ በምን ልክ ሰው እንደሚከተላቸው የምናየው ነገር ነው። ይሄ ሰውን አለማክበር፣ ተከታያቸውን አለማክበር፣ ፍቅርን ከነሱ ምንም ልንማር አንችልም ማለት ነው። በፍቅር ዙሪያ እጇን ይዞ ሲያስከትላት የነበረው ድራማ ነው። ማን ላይ ነው ድራማ የሰራው? ህዝቡ ላይ ነው። ይሄ እኔ በጣም ማለት ያጸይፈኛል። በእንደዚህ ሁኔታ ኦዲየንስ ምንም ነው ማለት ነው ለእኔ ማለት ነው። እና ጥሩ አይደለም ማስብ። እሺ ናድራዬ እናመሰግናለን። አሁን አብሳላት ተራሽ ነው። ንስሯዬ ግን ጨርሰሽ ከሆነ ንገሪኝና አንቺ ወንበር ላይ ሌላ ሰው እንድንተካበት። ንስሯ ጨርሰሻል ሀሳብሽን? የቀረ ነገር ካለ መናገር ይቻላል። ከይቅርታ ልውረድልሽ ነኝ። እኔ መውረድ ይችላሉ። ከታችሁ ምንም ችግር ንስሯዬ በቂ ወንበሮች አሉ። እሱ ድራማ ነው፣ በቃ ድራማ ነው። አዶናይ ድራማ ነው፣ አያስፈልግም። አለቀ። ካላስ ሌላ ሰው አስገቢበት። ጥያቄ ካለ ይገባል። እሺ እኔ እናት እናመሰግናለን። አብሳላት ቤተሰብ እንዴት አደራችሁ? ሰላም ነው ወይ? አለን እግዚአብሔር ይመስገን። ደህና መጣሽ። አለን። ርዕሳችሁ ላይ ማየው መለያየት እና መጣላት ይለያያሉ ብለሻል። ያ ማለትም እኔ የጻፍኩት አብሳላትዬ ከራሴ ተነስቼ አይደለም። ፖስቶችም ላይ ቢሆን እዚህ ጋርም ከሰዎቹ አንደበት የሚወጣውን ቃል ነው የምጠቀመው። መለያየትና መጣላት ይለያያሉ የሚለው ቃል አዶናይ ራሱ ከአንደበቱ የወጣ ነው። ፖስት የተደረገ ላይም አለ ማየት ይቻላል። እና ቀጥይ ሰብልዬ፣ ድምፃዊት ሰብለ ሚዩት አድርጊና አብሳላት እና በጸሎት ሲጨርሱ እድሉን እሰጥሻለሁ። ቴንኪው።
አመሰግናለሁ። በተወሰነ መንገድ የእሱን ሊቭ ለማየት ሞክሬያለሁ ትላንትና ማለት ነው። ብዙዎቹ የኛ የሀበሻን ሶሳይቲን ጠርቶ ሰላም ብያለሁ ሀዩዬ። ብዙ ጊዜ ሪሌሽን ላይ ዲፎርስ ሲያደርጉ ወይ ሲለያዩ በጸብና በክስ በተለያየ ነገር ነው እንትን የሚሉት። መሰልጠን እንዳለብን ሲናገር ነበረ። እኔ ደግሞ እንደ አንድ ውጭ ሀገር እንደኖረ ወይ እንዳደገ ልጅ ይሄን ሲያወራ በጣም ነው ያሳቀኝ። ምክንያቱም እንደውም የኛ የሀበሻ ሶሳይቲ በጣም በሽምግልና ነገሮችን በመተው በሼም የሚተላለፍ ነው በብዛት ማለት ነው። እንደው ገበና እንዳይወጣ ምስጢር እንዳይወጣ የሚባባል ነው እና እንዴት እንዳገናኘው ሌላ ሀገር እኮ የሆነ ትንሽዬ ነገር እንኳን በፋይል በጠበቃ በተለያየ ነገር ነው ኮሚኒኬት የሚያደርጉት። እንደውም በመካሰስ ከሆነ እነሱ ይበልጡናል ብዬ ነው ማስበው። ስለዚህ አብሮ የነበሩበት ጊዜ የሆነ ኮንቴንት ነው ለማለት እኔ ይከብደኛል። የመጀመሪያ ላይ ያገናኛቸው ሚዲያ ነበረ። ያው ኮንቴንት ነው፣ ግን ያ ኮንቴንት ሄዶ ወደ ፍቅር ተቀይሯል የተወሰነ ሰዓት ላይ። አሁን እውነታው ምንድን ነው? በምን ምክንያት ተለያዩ የሚለውን ባናቅም፣ ግን ያው ሁለቱም የሚዲያ ተጠቃሚ ገቢያቸው ስለሆነ ዝናቸው እውቅናቸው ስለሆነ ያለያያቸውን ነገር ቢያወጡት የራሳቸውን ጥቅምና ሚዲያ ላይ ያለውን የፋናቸውን እንትን ያወርድባቸዋል። ዳስዋይ ተስማምተው እንዳይወጣ ያደረጉት ነገር ነው ብዬ ነው ማስበው። ቢኮዝ ታስታውሱ እንደሆነ በጆን እና በእሷ መካከል የነበረው ጊዜ ራሱ በቃ ብዙ የሚወጡ ነገሮች ነበሩ። ወደኋላ ሄዳችሁ ያ ነገሮች አንደኛውን ይዞ ሲመጣ ህዝቡ ላይ ተቀባይነት እንደሚያጡ፣ ህዝቡ ሊያገላቸው እንደሚችል፣ የሚዲያ ፊት እንደሚያጡ ሲያውቁት ወጥ የተደረገ ነገር አለ። የኔ አስተሳሰብ እዚህ ጋር የምለው በጃኒና በአዶናይ መካከል ሀብትን ያደረገው ገበና ቢወጣ ሁለቱም ሚዲያ ላይ ምንም ስራ መስራት አይችሉም። ዳስዋይ ተስማምተው የዘጉት ፋይል እንጂ አንድ ሰው ካፉ ላይ ማስቲካ እየተቀያየረ እንደዛ እየተሳሳመ እንደዛ እየሆነ ኮንቴንት ነበረ ማለት ጤነኝነት አይደለም። አስተሳሰብ ነው ብለው እና ፍቅር በደንብ ነበረ፣ ግን የሆኑ ነገሮች ሀፕን አድርገዋል። የጭንቅላታችን እንደሚያስበው የሆነ ምናምን ነገር ወይ እሱን ከሆነ ነገር ማያያዝ እሷን ከሆነ ነገር ማያያዝ ትክክል አይደለም። አዎ የውጭውን ዓለም በተለያየ ሁኔታ ዳሰስ አድርገው ለመጠቀም ሊሞክሩ ይችላሉ። ወጣ ያለ ነገሮችን ሊያሳዩ ይችላሉ ለኮንቴንታቸው ሲሉ። ፍቅር ነበረ፣ አብረው አሳልፈዋል፣ ብዙ ነገሮች ነበሩ። ቤተሰብም ለማገናኘት ሞክረዋል። ታስታውሱ እንደሆነ የሆነ ጊዜ እናቷም እሱም የእሱም ቤተሰቦች ቶቶት ተገናኝተዋል። የተተቹ ጊዜ ሳራ የተቸቻቸው ጊዜ ያ ገበና ወያ ማን ነው ማንን የጎዳው የሚባለው ነገር ለቀጣይ ሚዲያ አጠቃቀማቸው እና ለኮንቴንታቸው እንደሚጎዳቸው ስለታወቀ ዘግተውታል በሩን። ግን በሆነ ሰዓት ላይ አፈትልኮ ይወጣል ብዬ አስባለሁ። አዶናይም ባየሁት መንገድ ትላንትና በተወሰነ መንገድ ደስተኛ ነበረ። አቴንሽኑ ሁሉ ነገሩ አካውንቱ ማደግ ላይ ገና ሰራለው፣ ገና ብዙ ፕላን አረጋለው፣ ፕላን አድርጌ ነበረ ምናምን በቃ ላይፍ እየቀጠለ ነው ያለው። በእሷን በኩል ነው እኔ ስራዬን ልስራ፣ ማን ነው እያለቀሰ ነው ያላችሁ፣ ማን ነው አዝናለች ያላችሁ፣ እኔ ማዘን አላቅም፣ እኔ እብድ ነኝ፣ እኔ እጫወታለሁ፣ ስቃለው፣ የእናንተን ሀዘን ወደ እኔ አታምጡብኝ በማለት ፋኖቿን ስትቃወም ነበረ። ጃኒም እሱም አም ብሌስድ አም ታርጌትድ ወይ ሲላቸው ነበር እና እመለሳለሁ። አሁን ልጄ መጣ። እሺ እናመሰግናለን። አብሳላት በጸሎት እናንተ ግን ታይማችሁን ራሱ የምታብቃቁበትን መንገድ አለማድነቅ አይቻልም። የአብሳላት አስተያየት ላይ አዶናይም ጋር እንደዚሁም ደግሞ ጃኒ ጋር ያለውን የሁለቱንም ነው የሰጠሽው እና አሪፍ ነው። ቀጥይ በዚህ መናገር የፈለኩትን ትንሽ አብሳላት ጠቅሰዋለች እና አላበዛም፣ አሳጥሬ ነው ማውራ። ያው እኔ በራሴ ማለት ነው በራሴ ማውራው ማታ ትንሽ ላይቭ ላይ አዶናይንም ስከታተለው ነበር አይቻለሁኝ እና ማነው እሱ አሁን እዚህ ጋር የነበረው ወንድሜ ሲያወራ ነበር ሰምቻለሁ። እና የሆነ እኛ ሰርፕራይዝ አሁን እኛ እዚህ ጋር እንነጋገራለን ብዙ ነገር እንላለን፣ ግን ሰርፕራይዝ የሆነ ያለችው ነገር ጭንቅላቴ ላይ ይመላለስብኛል። በጣም ይመላለስብኝ። የሆነ እኛን ሰርፕራይዝ ሊያደርጉን ነው
እና ነው ህዝቡን እንትን ሊሉ ነው የሚለውንም ውስጤ እንትን ብሏል። ያው መጥፎ መናገር አልፈለኩም፣ ግን ያኔ አይታወቅም። አሁን እኛ እዚህ ጋር ብዙ እንላለን። እኔ በራሴ ነው አሁን ብዙ ልንል እንችላለን፣ ብዙ ልንናገር እንችላለን። የሆነ የምንናገረው ነገር ኢሞሽናል አድርጎ ልንናገር እንችላለን። ነው አይደለም? እዚህ ይሄ ቤት ደግሞ የነፃነት ቤት ነው። በነፃነት ነው ሀሳባችንን የምንተቀበይ መናይ እና ለማለት የፈለግኩት ያው አዶናይም መጣላት ካለበት ከእሷ ጋር ማቆም ካለበት በሚዲያ ተናግሮ አይደለም በውስጥ ማድረግ ይችላል። ይሄ ማለት በእኔ አስተሳሰብ በቃ ያኔ ሌላ በቃ ከእሷ ጋር ከታደርጋለሁ ሌላ እመኛለሁ ሌላ ፈልጋለሁ ሌላ ሰው በር መክፈት ነው የመሰለኝ ለእኔ ማለት ነው። በቃ ሌላ ሰው እንደሚፈልግ በር የከፈተ ነው የመሰለኝ። ምክንያቱም ሚዲያ የሚያውቀው አዶናይ ከማጋ ነው ከጃጋ ነው። በቃ ከጃጋ ከተለያዩ እኔ ተለያይቻለሁ ካለ በር ከፍቷል ማለት ነው። እና መግባት የሚፈልግ ሰው በዚህ አጋጣሚ ሊገባ ይችላል። እግዚአብሔር እንግዲህ ፍጻሜያቸውን ያስተካክልልን፣ ያሳምርልን። ያው ሰርፕራይዝም ካደረጉን ሰርፕራይዝን እንጠብቃለን። ፍቅራቸውን ነው የምንፈልገው። ስላዳመጣችሁኝ አመሰግናለሁ። እሺ እናመሰግናለን። በጽዬ አሪፍ እይታ ነው። ድምፃዊ ሰብሊ አሁን ያንቺ ተራ ነው። ቀጥይ። እሺ አመሰግናለሁ። እንዴት አደራችሁ? መጀመሪያ ማለት ነው። ቀጥዬ እኔ እግዚአብሔር ይመስገን። አሚን። እና መጀመሪያ ፐርሰናል የራሴን አስተያየት ነው የምሰጠው፣ ግን እንደ ሀሳብ መስጠት የምፈልገው ሁላችንም ሳይድ ባንይዝ ባይነኝ። እስካሁን ሳዳምጣችሁ አንዴ ለጃኒ ሳይድ ስላላችሁ ቱም ወገን ሁነን እንደ ሰው ብናወራ ስሜታዊ ባንሆን አንድ ነገር በተፈጠረ ቁጥር ወደ አንድ ሰው ባናጋድል ባይነኝ እና እኔን ስትጠይቁኝ ማለት ነው እኔ አዶናይን ስከታተለው 4 ዓመት ሆነ ከካናዳ ጀምሮ ማለት ነው። እሱ 1.9 ፎሎወር እያለ ነው እዚህ ኢትዮጵያ ውስጥ የገባው ማለት ነው። ጃኒ ደስ ትለኛለች፣ ላይቭ ላይ ነው ማየት፣ ግን እንደዚህ እንትን ብዬ የምከታተላት ልጅ አልነበርኩም። ከዛ ግን ትኩረቴን የሳበችውና እንዳያት ያረገኝ አዶኒ ነው። ከአዶኒ በኋላ ግን በጣም ነው የወደድኳት። ከዛ ያለፈውን እያየው ሁለቱንም ነው ሰፖርት የማደርገው ማለት ነው። የእሷንም ሪፖስት አደርጋለሁ፣ የእሱንም ሪፖስት አደርጋለሁ። ፍቅራቸው ደግሞ እውነቱን ለመናገር ድራማ አይደለም። አይናችን የሚያየውን ነገር መካድ አንችልም። አይናችሁን ትታችሁ ልባችን ፊል አድርጎ የእነሱን ፍቅር ስንከታተል የነበርን ሰዎች ነን። አሁን እንደዚህ ተለያይተናል በሚለው ሀሳብ በቃ ወዲያው ራሳችንን በቃ ለምንድን ነው ይሄ ትውስታችን አጭር የሚሆነው? ለምንድን ነው የነበረውን ነገር አሁን የተፈጠረውን ነገር አዋህደን ማሰብ ያቃተን ለምንድን ነው? እኔ ሳይ ማለት ነው ራሳችንን መመርመር መጠየቅ ያለብን ነገር ይመስለኛል። አንደኛውን ስለወደድን ብቻ ሌላውን መጣል አይጠበቅብንም። የእውነት እኔ ቀለበታቸውን ሰርጋቸውን ስጠብቅ የነበርኩ ልጅ ነኝ። አሁንም እኔ ፍራንክ ነው እያልኩ ነው ውስጤ። በቃ እንደዛው ልቤን አምነዋለሁ። እኔ የሆነ ነገር ሀፕን እንዳረገ ይሰማኛል። ለምንድን ነው ከዚህ ሳይድ የማናየው? ለምንድን ነው አዶናይ ጥሩ ነገር ያደረገውን ነገር ከጃኒ ጋር ስለተጣላን የምንጥለው ቆሻሻ ውስጥ የምንከተው? ይሄ ነገር ራሱ እኮ ለላይፋችን ጥሩ አይደለም። የእውነቴን ነው የምነግራችሁ። ሰው በቃ የውስጡን ይመስላል ነው በቃ ቤታችን ያለውን ነገር ለምንድን ነው ሚዲያ ላይ እያመጣን የምናንጸባርቀው? የእውነት ለምን አንኖርም እንዴ? የሆነ ነገር በተፈጠረ ቁጥር እሷ እንዲህ ናት፣ እሱ እንዲህ ነው፣ እሷ እንዲህ ናት። ለምንድን ነው ጥሩ ነገር ተመኝተን እንዴ ያስመስሉ? የሆነ ነገር ሰው በየደቂቃው ብዙ ነገር ይፈጠርበታል። ተፈጥሮባቸው በሆኑ እናንተ በምን ታውቃላችሁ? በምን እናውቃለን? ትናንት ፍቅር አይተን ማታ ምን እንደተፈጠረ ምን እናውቃለን? ብዙ ነገር ታግሰው መጥተው ይሄን ነገር እንዲወስኑ ያደረጋቸው ነገር ምን እንዳለ ምን እናውቃለን? እንደ ክርስቲያን ሙስሊም እኮ እንደ ሙስሊም የእውነት የምናምነውን አምላክ ይዘን ነው ነገሮችን አገናዝበን ማውራት ያለብን። እሷ እንዲህ ናት፣ እሱ እንዲህ ነው። እናንተ ማናችሁ? እኛ ማነን? ሲጀምር ከቻላችሁ ፍቅራችሁ ለሁለቱም ጥሩ ነገር ተመኝታችሁ ጥሩ ነገር እንዲያጋጥማቸው ሁለቱንም ሰፖርት ማድረግ መሞከር